እነዚህ ሁለት ቀናት ወለጋ ሌላ ምዕራፍ ውስጥ እንደገባ ያሳዩን ቀናት ናቸው። ለሁሉም ጊዜ ያለው ፖርቱጋሎችም ሲያነሱ ነበሩት የሆነ ጊዜ የማላዘን ጊዜ የማልቀስ ጊዜ ነበር። ቀጠናውን በሰላም እጦት በግጭት የመግለጫ ጊዜ ነበረ። ፈጣሪ ምረርቶን የተተፈረፈ ልማት የሚታይበት ጊዜ ሆኗል። እንግዲህ ያልነካነው ዘርፍ የለም። ማኑፋክቸሪንግ የተጣለው መሰረት ድንጋይ 26 ክሎስ ቱ ቢሊየን ያክል ኢንቨስትመንት ያለው ከፍተኛ የአግሮ ፕሮሰሲንግ ፋብሪካ ነው። 200-300 ሚሊዮን ዶላር በየአመቱ ድንጋይ ተሸክመን ከደቡብ አፍሪካ እንጭን የነበረውን እዚህ ያለን ያንን መቀየር የቻለ ፕሮጀክት ያየንበት ነው። እግዚአብሔር የሰጠንን ሀብት ወርቁን አውጥተን ያ ወርቅ ፕሮጀክት በአመት እስከ 700-800 ሚሊዮን ዶላር የውጭ ምንዛሪ ሊያስገኝ የሚችል ፕሮጀክት ነው በአመት እና ከፍተኛ ደግሞ ክምችት ነው ያለው። ፕሮባብሊ በቤኒሻንጉል አካባቢ ካለው ፕሮጀክት ጋር ተመሳሳይ አቅም ያለው ትልቅ ፕሮጀክት ነው። የህዝቡን ስራ አይታል። አርሶ አደሩ በራሱ ትልቅ የፋብሪካ ሲያቋቁም ነው 100,000 አርሶ አደሮች በጋራ ዩኒየን መስርተው ይሄንን አይታል። ክላስተር ያንን የሙዝ ክላስተር አይታል ሂደ አይተ ማጠግበው ይሄ አካባቢ ወደ ሌላ የልማት ምዕራፍ እንደተሸጋገረ ነው የሚያሳየው። ይሄ እንግዲህ የሐሳብ ልዕልናን የዓላማ ጽናትን የሚያሳይ ነው። የለውጥ አመራር በትኩረት የያዘው አጀንዳ ቢኖር የኢትዮጵያን የልማት አቅም ማውጣት አለብን፣ በሁሉ አካባቢ ያለውን የኢትዮጵያ ልማት አቅም ማውጣት አለብን የሚለው ይሄ የልማት አቅም መውጣት እንደጀመረ ነው የሚያሳየው። የነቀምት ያው የተለየ ነው። ነቀምት ማለት በነገራችን ላይ ታጨች ማለት ነው። ትርጉም ታውቅ እንደሆነ አላውቅም። መች ታጭታ ነበርና እኔ እንደማየው አሁን ነው የታጨችው። ሙሽራ መስላ የተኳለችው ልትዳር የተዘጋጀችው አሁን ነው። አይ ቲንክ ብልጽግና ሊሞሽራት እንደመጣ ነቀምቴ አሁን እንደታጨች ያየነው። እኔ እንግዲህ እዚህ ከተማ ነው ተወልጄ ያደኩት። 3-4 አካባቢ እስኪ ፕላን እናዘጋጅ ብለው ከንቲባው የጀመሩት ነው። በ20-30 እንኳን እንደርሳለን ብለን ያሰብነው የዚህ ነክ ያደርሰን እኛም ከገመትነውና ካሰብነው በላይ ህዝባችንና መንግስት በጋራ ሰርተው ይሄን ትርጉም ያለው ለውጥ እንደመጣ ያሳየን ነው። ጥሪው መስማት ነው። አሁን የልማት ዘመን ነው። አሁን የብልጽግና ዘመን ነው። ወጣቱ ወደ ስራ የሚገባበት ዘመን ነው። ማንንም በየጫካው የሚንከራተቱ ወንድሞቻችንም ተመልሰው የዚህ ልማት አካል የሚሆኑበት ጊዜ ነው። በጣም ነው ደስ ያለኝ። ሪሊ አንዳንድ ኢሞሽናል የሚያደርጉ ነገሮች አሉ። ትላንትና እንደዚህ አይነት ቀን ነበር። ፈጣሪ ሲያይህ ሲባርክህ ምን ይዞ ነው የሚመጣ የሚያሳይ ነው። በጣም ደስ ብሎኛል።